ያንን ለምንድን አያብራራላትም? መጀመሪያ እኮ የዋሻዎች እንደዚህ ነው ብሎ ቢያብራራላት ኖሮ ዛሬ ላይ አይፈጠርም ነበር። ትምህርት ነው ብለን ካል ከዚህም ጀምሮ አጥርቶ ቢሄድስ እንደ ሀሳብ እንደ ሀሳብ ደግሞ እኔ የምልሽ ነገር ቁጭ ብለው ተነጋግረውበት አስበውበት ነው እዚህ ጋር የመጡት። ተነጋግሮበት ተማምነው ነው እዚህ ጋር የመጡት እና ቃል የእምነት ዕዳ ነው። አንዴ ቃል ገብቻለሁ ልበደል ሳይሆን መባል ያለበት በትክክለኛው መንገድ ቁጭ ብለው እራሳቸውን ተገማግመው አሳልፈው ቁጭ ብለው አውርተውበት እንደዚህ አድርገሃል፣ የመጀመሪያ ሰዓት ላይ መጥፋት የለብህም ነበረ። ይሄን ነገር በተነገረ ሰዓት ከኔ ጋር ነበር መጨረስ የነበረብን። እንዲህ ማድረግ እንዲህ ነው፣ እንዲህ ማድረግ እንዲህ እቀበላለሁ፣ ልጅህም ብትሆን እቀበላለሁ ያለችን ሴት ትቶ ወደ ሌላ መንገድ መሄድ የለበትም ነበር ነው አሁን እያልኩ ያለሁት እኔ። ለምንድን ነው መሄድ የሌለበት? ማስረዳት ተማምነው ነው አይመጡት። ተማምነው እስከመጡ ድረስ ከራሳቸው ራስ በራሳቸው ተነጋግረው ፈተው እኛ የፈለግነው ደግሞ ስራው ማለት ነው። ስራው እንደዚህ ቢሆን ኖሮ ጥሩ ነበረ። ለምን ስራው እንደዚህ ቢሆን ኖሮ አሪፍ ነበረ። እነሱ ተያይዘው አብረው ተነጋግረው እንዴት እንደሚወጡት ቢያሳዩን አሪፍ ነበረ። ግን አሁን እየታየ ያለው ነገር ምንድን ነው? ልጅ ከሜዳ ተወልዶ የፈለገው ሰው አምጥቶ ቤተሰብ እንደሚያሳድግ ነው እያንጸባረቁ ያሉት። ንግግር ስናይ እሱንም እኮ ሀይሚ ምን አለችው? አሁን ለምን ቃልሽ ይሄ ነው ወይ ብሎ ሲላ፣ እሷ ደግሞ ቃሏን ምን አደረገችው? አዎ ነገ ጠዋትም እኔ ጋር በተጋጨ ሰዓት ሌላ ልጅ አምጥተህ እኔ ሳሳድግ አልኖርም አለችው። አየሽ፣ ተጽዕኖ አደረባት። ይህንን አሁን እያስተማሩ ያሉት ዛሬ ላይ አንድን ሰው ስህተት ሲሰራ ተው ብሎ ወይንም በትክክለኛ መንገድ ካልተፈታ ነገ ምን እንደሚፈጠርም ያየሽ። አሁን ትምህርቱ ምንድን ነው? ሴቲቱ ላይ አሁን ተጽዕኖ እያደረባት ነው። ዛሬ ላይ ኦኬ ብዬ ብቀበለውም ነገ እኔ ጋር ክፍተት በተፈጠረ ሰዓት አሁንም ነገ ደግሞ ህዶ አሁንም ልጅ ይመጣል የሚለውን አይነት ትምህርት ነው። ስለዚህ ከመጀመሪያው ነው ማለት ዛሃሩዬ፣ ይሄ የማንኛውም ሰው የትኛውም ሴት የሆነ ነገር ሲፈጠርባት ጭንቅላቷ ውስጥ የሚመጣው ነገር ይሄ ነገር ነው። ለምን የመጀመሪያው እኮ ማለት ነው አምኗልም አላመነም የሚሄድ ልጅ በትክክለኛው ከመጀመሪያ ተነስቶ ስንመጣ አሁን የሁለተኛው ቪዲዮ ላይ አላደረኩትም ብሎ ልቡን እየነፋ መጣ እንጂ ማለት ነው። የመጀመሪያው እኮ አድርጌዋለሁ አላደረኩትም በሁለት ሀሳብ ነበር እየሄደ ያለው። እኛ ደግሞ እነዚህ ልጆች የምናውቃቸው በምን መንገድ ነው? በጥሩ መንገድ በጥሩ መንገድ እንደዚህ እንደማያደርጉ አይደለም ሌላ ነገር ማለት ነው። አብረው እንኳን አልጋ ላይ እንደማይተኙ ነው እያስተማሩን እያሳዩን ያሉት። ሲያሳዩን የነበረው ይሄን ነገር ሲያሳዩት የነበረው ክብርን ነው። አሁን ደግሞ ክብርን ጥሶ የሚመጣ ነገር ነው እያሳዩን ያሉት እና ይሄ ነገር ምንድነው? ኦዲየንሱ ላይ የሚያስነሳው ኦዲየንሱም እያስነሳ ያለው ምንድነው? አሁን ሀይሚ አልረገዘች የሚባለው ትክክለኛ መንገድ አልመጡም። የትኛው ትክክለኛ መንገድ ላይ አይደለም። ይሄን ነገር ማምጣት የሌለባቸው መባል የሌለበትን ነገር አምጥተዋል። ለምን እኛ የምንጠብቀው ከነሱ ክብር የሚባለውን ነገር ስላላበሱን በክብር መንገድ ነው እየያዝን የምንመጣ የነበረው። ሁለተኛ ደግሞ አንድ ሴት ልጅ ወለደች። ኦኬ፣ በልጅ የሚፈረድ የለም። በልጅ ማንም የሚፈርድ የለም። ማንም ግን አሁን እኔ አላደረኩትም ከሚል ልክ ደረቷን በነፋች ሰዓት እንደዛ በጣም ደረቷን ነፍታ በመጣች ሰዓት የሚፈጠረውን ነገር አለው ግን ብታምኝኝ ደስ ይለኛል ብሎ መምጣት ነበረበት ነው። አሁን የእሷም አባባል የሀይሚ ራሱ አባባል እንደዛ ነው። እሱ እኔ አላደረኩትም 100% አላደረኩትም እያለ ነበረ። እንደ ድራማው ነው እየሄድን ያለ ነው እንጂ አድርገውታል ብለን አይደለም እያወራን ያለ ነው። እንደ ድራማው ነው እየሄድን ያለ ነው። ግን አንድ ሰው ደግሞ ምን ሆነ መሰለሽ? ይሄ ነገር ተከስቶ መጣ አይደለም? ተከስቶ መጣ። አሁን እኮ አልፏል የሚባለው ነገር አደጋ ያመጣል። ለምን? የዘላለም ጸጸት የዘላለም ወቀሳ ነው እየደረሰባት የምትሄደው ልጅ በትክክል። ለምን ያቺ ልጅ እየመጣች በልጇ ሀሳባ እንደፈለገች ነው የምትሆንባት። ኮንፊደንስ እንድኖር በኮንፊደንስ ሰጥቷታል። ሲቀጥል ደግሞ የበለጠ ደግሞ ዛሬ ኮንፊደንስ ሰጣት። በምን ሰጣት መሰለኝ? እኔ አንቺ
ሰው ይሄን ቃላት መሰንዘር የለበትም። ለምን እቺ ልጅ በሁለተኛ ነው እየተጎዳች ያለችው፣ ጭራሽ እየጎዳት ነው ያለው። ምክንያቱም አሁን ይሄን ቃል ባወጣባት ቁጥር ምን እያለች ነው? እምነቷን እያጣች ነው፣ እምነቷን እየሸረሸረባት ነው የምትሄደው። እና ይሄ ነገር ደግሞ እንደ ድራማውን ቢሆን እኔ ከጎንሻለሁ፣ እኔ ወደ እሷም የመሄድም አላማው የለኝም። ኦኬ ልጅ ናት ተብሎ ከተባለ ከአንቺ ጋር ሆኜ አንድ ላይ ሆኜ ነገሮችን ለልጅ የሚረዳውን ነገር አደርጋለሁ እንጂ የፈለገ ቢናደድ ይሄን ቃል ማውጣት አለበት ብዬ አላምንም። ዛሬ ትክክለኛ መንገድ አይደለም። ምክንያቱም የተበደለችው እሷ ስለሆነች፣ አምና የቀጠለችው እራሷ ስለሆነች ይሄን ነገር አያደርገውም 100%። በዚህ ቀጥለሽ ደግሞ የሆነ መሀል ላይ ደግሞ ምን አለ? የሆነ መሀል ላይ ደግሞ እኮ እሱ ያወራው ነገር አለ። እያዳመጥኩሽ ነው። ኔትሽ ነው እና ትክክለኛው መንገድ ኮንፊደንስ እየሰጣት ነው። አዳምጪኝ፣ ኔቴ ነው መካከል ላይ ያወራው ነገር ምንድን ነው ደግሞ አውቃለሁ ችግርና ተጽዕኖ እንደሚፈጥርባት ግን አለ እኮ አፍራሽ ቃል ግን ተጠቀመና ምን አለ? ምን አመጣ? ምናልባት እሷ ጋራ ሌላ ኬዝ እንዳላቸው ብሎ አገናኘው። አየሽ አሁን እዩ ጋራ ሌላ ኬዝ እንዳላቸው ብሎ ያገናኘውንስ እንዴት አድርገን ነው የምንፈታው? አሁን ትምህርት አለው ብለን እስከሆነ ድረስ እኛ ተቃራኒ ሆነን እያወራ ነው የምናወራው እንጂ ስራው ትክክል ስራ ነው ብለን ሳይሆን ተቃራኒ የሆነው ለምንድን ነው? ትምህርት አለው በሚለው ነው እኛ የምናወራው። ግን እሱ ምን አለ እዛ ጋር ከእሷ ጋራ ሌላ ኬዝ እንዳለ እኔ አላቅም ምን እንዳለቻት አለ። ከእሷ ጋራ ምን ኬዝ ይኖራታል ብለሽ ታስቢያለሽ? ኬዟ እኮ አሁን ሀይሚ ከእዩ ጋራ ኬዝ ቢኖራ አንድና አንድ ብሩኬ ነው ኬዙ አይደል? እሱ ራሱ እኮ ነው ኬዙ። እሷ ጋር እንድትናገር ያደረጋት፣ እሷ ጋር አፍላፍ እንድትካፈት ያደረጋት እሱ ነው ኬዙ። ታዲያ እሱ መሆኑን እያወቀ እንዴት ነው ከእሷ ጋራ ኬዝ እንዳላት አላቅም ብሎ የሚለው? እዚህ ጋር እንዴት ትፈቸዋለሽ? ይመስለኛል ዛሃሩ አማርኛው ተሳስቶበት ሊሆን ይችላል እንጂ ብዙ የተናገረቻት ነገር ሊኖር ይችላል። ጭንቅላቷን የቀየረችብኝ እሷ ናት ለማለት ፈልጎ ይመስለኛል። ሲጀመር ዛሃሩ እኔ ከአንቺ ላይ የፈለግኩትን ነገር ለመውሰድ ከፈለግኩኝ አንቺን ማለት ነው ገድዬሽ ነው እንጂ አስቤልሽ አይደለም ከአንቺ ላይ የአንቺን ሰው መወስድብሽ። ገባሽ አይደለ? ምክንያቱም ጭንቅላትሽን በርዤው ነው እንጂ መውሰድ የምችለው በኮንፊደንስማ ወስደዋለሁ ብትል አትወስደውም። ለምን ነው እያለ ያ ግን አሁን ምን እንደው ታውቂያለሽ? እቺ ልጅ እችን ሰው ምን አርጋታለች መሰለሽ? ጭንቅላቷን በርዛታለች፣ ጭንቅላቷን አሳምማታለች። ምንድነው ልክ ስትጠቀምባት ኦኬ በቃ እሷ የሚመስላት በቃ እሱ አብሯት ሊኖር ነው። ለምን አውቃ ምን አደረገች መሰለሽ? ብድግ አረገች እና ልጁን አሳቀፈች። ከዛ እዛ ጋር ምን ታረጋለች መሰለሽ? እዚህ ጋር ምን ይሰማታል? እኔ አሁን ምንድነው ሳይኮሎጂካሊ ነው እየተጠቀመችባት ያለችው። እንደኔ እኛን የሚያስተምሩን ነገር ምንድነው? በትክክለኛው መንገድ ቁጭ ብለው ተነጋግረው እነሱ ሁለቱ ብቻ ሼር እየተደራረጉ አሳብ ነው። አንተ ለኔ አንተ አለክ፣ አንተ ለኔ አለክ እየተባባሉ ስራውን ቢሰሩት ኖሮ በጣም አሪፍ ነበረ፣ በጣም ይመቸን ነበረ። እኛ ያየን ነው በራሳችን ተቃራኒ ይመቸን ነበረ። አሁን ደግሞ ምንድነው ሜዳ ላይ ልጅ ተወልዶ ቤተሰብ እንደፈለገ አምጥቶ እንዲያሳድግ መስጠት ማለት ነው። እኛ እንቀበላለን ማለት አማርኛው በትክክለኛው ይሄ ነው። ሲቀጥል ደግሞ እኮ አሁን ማለት ነው እንዴት ትምህርት ከወሰድነው ደግሞ አንዲት ሴት ልጅ
ወንዱን ያንተ ነው ብላ እሱን ለማሸነፍ እስከመጣች ድረስ ወንዱ ደግሞ እሷን የማይወዳት የማያፈቅራት ከሆነ ሚስት ካለች ፍቅረኛ ካለችው እሷን እንዳትናገራት ሚስቱን እንዳትናገራት የሚስቱን ቅንጭላት መጠንቀቅ አለበት። የሚስቱን አይምሮ መጠንቀቅ አለበት። ለምን ብለህ ስትይኝ ያችኛይቱ መጣ የሆነ ነገር እንዳትናገራት እዛ ጋር ማስቆም ያለበት የእሱ ስራ ነው። ለምን ይችኛይቱን እያመጣች በተናገረቻት ሰዓት ልታሳምናት ትችላለች። ዛሀርዬ ኮንፊደንስ የሰጣት ሙሉ በሙሉ ኖ ይኸውልሽ፣ እንደ ሀሳብ የእሱ ስራ ብቻ አይደለም፣ የእሱ ብቻ አይደለም። እኔ ፍቅረኛዬ ነው ብዬ ያሰብኩት ቃል የገባውለት ሰው ጥፋት እያጠፋ ባየው በውስጥ እጄ እኔ እሱን እቀጠዋለሁ እንጂ ፊት ለፊት እኔ ድክመቴን አላሳያትም። ለዛች ለምን ለዛች ሴት አዳምጪኝ፣ ለእሷ ባሳየዋት ቁጥር ያቺ ሴትም እኔ እሷን እንደፈለግኩኝ የማድረግ አቅም አለኝ ብላ ሙሉ ልብ ይዛ ትመጣለች። አየሽ፣ በኮንፊደንስ ትመጣለች። ለምን ቁጭ ብዬ ለእሷ ወይኔ እኔ እኮ ፈራው ብዬ ለእሷ ባንጸባረኩላት ቁጥር ያቺ ሴት ምን እያደረገች ትመጣለች? ልቧን ድፍት አርጋ ትመጣለች። ግን ምን ማድረግ አለባት? ባለቤቷ ነው ፍቅረኛዋ ነው እስከሆነ ድረስ ምን ማድረግ አለባት? ወሰድ አርጋ ራሱ ወሰድ አርጋ ኖ በእንደዚህ መንገድ እንደዚህ ነው እንደዚህ ተብላል፣ አዎ በእንደዚህ መፍታት አለብን ብላ ነው ማስተካከል ያለ። ተነጋግረው ነው መፍታት ያለባቸው ሁለቱ ለብቻቸው። እዚህ ጋር ግን ሁለቱ በተጣሉ ቁጥር ለዛችኛዋ በጣም ሰፊ ክፍተት እየተፈጠረ ሀይምዬ፣ እዚህ ጋር ላቋርጥሽና አሁንም እዚህ ጋር ላቋርጥሽና የዚህ ዋና ስራና ዋና ስራ አሁን እኛ እያወራን ያለ ነው ይህንን የልጅቱን ቅንጭላት እንዳትጫወትበት ዋናው ተክኒክ የሚጫወተው ወንድየው ነው። ምክንያቱም ወንድየው አሁን የዛኔ አምኖ ወይም ባይቀበል ያንን ነገር ባያደርግ እኮ ልጅቱ አትሸነፍም፣ አትረታም፣ ከባሏ ጋርም አትጋጭም ነበር። አሁን እኮ ክፍተት የፈጠረችው ሴቲቱ ሳኮን ክፍተት የፈጠረው እኮ ወንዱ ነው። ሀይ እሱ እኮ ነው። ምክንያቱም እዛ ጋር እሷ ሚስቲቱ በሙሉ ኮንፊደንስ ስትከራከር የነበረች ሴት እሱ በአንድ አምኖ ሲመጣ እንዴት ነው ላይ አቅም ምን አቅም ይኖራል? አፏን ያዘቻት እኮ አፏን አዘጋቻት። ለምን አፏን ያዘጋቻት? ምንድን ነው እሱ ባደረገው ስራ ነው። እሱ ግን ከጎኗ ሆኖ ኖ አልቀበልም ይህ አይደለም ብሎ ሚስቱ ጋር ቢከራከር ኖሮ የዛችኛቱ ኮንፊደንስ አይኖርም ነበር። የሚስቲቱ ኮንፊደንስ አንዳንዴ ምን አለ መሰለሽ ይሄን ነገር ካረገ በኋላ ሚስት ጋር ሄዶ እቅድ ሊኖረው ይችላል። አየሽ፣ ባል እቅድ ሊኖረው ይችላል። ለምን ይሄን ነገር ያደረጉበት ምክንያት አሁን እኮ ሁለቱ ያለመነጋገራቸው ነው ችግሩ። ከባዱ ችግር ምንድን ነው መሰለሽ? ሁለቱ መፋጨታቸው ነው። ሁለቱ ትክክል አለመስራታቸው ነው። የመጀመሪያው ስህተት የሰራው እሱ ጥሏት በመሄዱ ነው። ይሄ ነገር ሲነገረው ጥሏት በመሄዱ ነው ትክክል ያልሆነበት መንገድ። ግን ትክክል አልሆነም እና መንገዱን ማን ነው የምታስተካክለው? ሚስት ናት ማስተካከል ያለባት። ሁለቱ ናቸው እየተጋገዙ መሄድ ያለበት እንጂ አሁን አንዱ ላይ ብቻ ነገር ከጣልን እየተስተካከለ አይሄድም። በነገራችን ላይ እዚህ ጋር ይኸውልሽ አዳምጪኝ። እዚህ ጋር ምንድን ነው መሰለሽ አንድ ቤት ስትኖሪ በአንድ አካል ሆነሽ ስትኖሪ ሁለታችሁ ተግባብታችሁ በአይን ተግባብታችሁ በእይታ ማለት ነው በልብ ተግባብታችሁ በንግግር ተግባብታችሁ ለመኖር ነው እቅድ ይዛችሁ የምትገቡት። እዚህ ጋር ይሄ የሆነ ጥፋት አንቺ የሆነ ጥፋት አምጥተሽ እኔ ጓደኛዬ ነሽ እንደ ሀሳብ የሆነ ጥፋት አጥፍተሽ አምጥቼ ገስት ላይ ቁጭ አድርጌ ብሰድብሽ ነው የምታከብሪኝ? በውስጥ ብናገርሽ ነው በውስጥ ብትነግሪ ነው የማከብርሽ እና የምወድሽ። ልክ አምጥቼ ግን ገስት ላይ ባሰጠዎች ቁጥር ያኛው ተጣዩ ቡድን ምን ይላል መሰለሽ? ጓደኛውም ሰልችታል። ይሄን ነገር ስላሰበ ወይ እቅድ ሊኖረው ይችላል። ይሄ ልጅ ለምን እቅድ ሊኖረው ይችላል? እዛ ጋር ወስዷት እችን ልጅ እዛ ጋር ወስዷት አብሮ አናግሯት እንደምንም አጇክሞ ትክክለኛውን ዲኤንኤ ሊያደርግም ሊችል ይሆናል። እቅዱን አሁን እኮ እሱ እኮ ይሆናል። የማይሆን ነገር የለም። ምክንያቱም የምንም ልጅ የለም፣ የምንም ወፍ የለም። ግን እንደ ስራው ከሆነ አዎ እንደ ስራ ከሆነ እኮ ሀይሚ ምን አለ? ሁለተኛ ጥፋታቸው ሀይሚን እርጉዝ ናት ብለው ማምጣታቸው በስህተት። ምክንያቱም አሁን እኛ ዛሃሩ ምንድን ነው የምናውቀው? እኛ አንድ ቤት መኖራቸውን ኦኬ፣ ፍቅረኛ መሆናቸውን በቅርብ ነው ያወቅነው አይደለ?
ራሳቸው ስላስተማሩ ምክንያቱም ቤተሰብ ስላልፈቀደላቸው ቤተሰብን አስፈቅጄ ሁሉን ነገር አድርጌ ነው የፈለገችውን ነገር አድርሼላት ነው ሌላ ነገር ውስጥ ገብተን መውለድ። ይሄ ነው አሁን የእሷ እርግዝና ነው ስህተት። ሲቀጥል ደግሞ ሀይሚዬ እዚህ ጋር ደግሞ ሲቀጥል አንድ ነገር ደግሞ ሁላችንም እንትን የምንለው የምናገናዝበው ነገር ደግሞ ቢኖር ምንድን ነው እኛ እንደተረዳ ነው የምናወራው ስለ ሰው አይደለም። ግን እዛ ጋር እሷ ምንድን ነው ልዩነቱ? እስቲ ንገሪኝ። እስቲ ምንድን ነው ስሚ ልንገርሽ ውዴ። አሁን እዚህ ጋር እኮ የሀይሚ ማርገዝ እና የልጅቷ መውለድ ማርገዝ ምንድን ነው ልዩነቱ? አሁን አዳምጪኝ ሀይሚዬ፣ ማርገዙ መውለዱ ሳይሆን አሁን እኮ ሀይሚ ነገሩ እየጠራ እንዲሄድ ነው። አሁን እኮ ሀይሚ ምንድን መሰለሽ ቃልሽን አታፍርሽ ምናምን ብዙ ኮሜንት አለ። እሱንም እንደዛው እሱን ሁለቱም እየተረገጡ ነው ያሉት። ግን ሀይሚ ምን አለኝ ልጅ መምጣቱ ልጅ መውለዱ ሳይሆን የተናገረችው ዛሬም ብላለች። ልጁን አምና ተቀብላለች። ግን እንዴት ዋሸህ በሰዓቱ? አሁን ሀይሚ አእምሮ የተበረዘው እኛ ሴቶች ስንባል ለምን ዋሸኸኝ፣ ይህን ነገር አርገኸዋል፣ ለምን አልነገርከኝም ቀድሜ የሚለው ነው እንጂ አእምሮ ያመማት እኮ ልጅነቱን እኮ ተቀብላለች። ችግር የለውም አብረን እናሳድግ ተሽ ብላለች። ሲቀጥል ደግሞ እሱን ተውትና ሀብ ራሱ 100% ወንድ የሚያደርገው እኛ እነሱን እንደ ስራ አሁን በእኔና በእናንተ ህይወት መካከል ቢገባ ይሄ ነገር ቢፈጠር እንዴት ተነጋግረ መፍታት እንዳለብን አሁን ሀይሚና እኔ ተቃራኒ ሆነን የምናወራው እንጂ እኮ እሱ እንዲህ ነው ሁሉም ቦታ ስህተታቸው ነው። እሱ ስህተት ነው ይህም ቢያደርግ እሱ አንድ ነው እንጂ ያልነው እኮ እኛ እንደ ማንኛውም ሰው እየተሳደብን ወይንም ጥላቻ ኑሮብን አይደለም። መረዳት አለባቸው። እኛ ስህተቱንና ስህተት ነው እያወራን ያለን። ሀይ በቃ ስራ አያስኬዱም ይቁም ብላችሁ አስተላልፉ። የስራ አያስኬዱም። መስዬ አንድ ነገር ልንገርሽ፣ 2 ወር ላይ ከማንዶን ጋር ከነዳኒ ጋር እየሰሩ ትዝ ይለኛል። ለምንድን ነው የማታቆሙት? አቁሙ ብለን ራሱ ብንል መስሚያቸው ጥጥ ነው። እንደዚህ አይነት ነገር እነሱ በእኛ ቅንጭላት አይመሩም። ማሰቢያ ቅንጭላት አላቸው። እኔ ግን አንድ ነገር ልናገር ሀይሚ ለመሰለሽ አቅደውበት አልመውበት ፈቅደውና ወደው ነው ይዘው የመጡት። ምክንያቱም ይህን ነገር ሲያቆሙት እቅድ አላቸው፣ ውዴ እቅድ አላቸው። እኔ ግን አንድ ነገር መናገር የምፈልገው ምንድን ነው? አንድ ነገር መናገር የምፈልገው ነገር አለኝ። አሁን እኮ እያቀዘቀዙት እየቀየሩት ነው የሚመጡት። እየተከላከሉ ያሉት። እኔ መናገር የምፈልገው ነገር ቢኖረኝ አንድ ነገር ይጠይቃችሁ። ሾርት ሚሞሪ አይደለንም ያለ ከዚህ ቀደም ገና ስራው ሲጀመር ብለው ወደ ቡታጅራ ሲመጡ የመጀመሪያው ጊዜ ህይወቴን እንዳበላሸሽው ራስሽ ነሽ መልሰሽ ህይወቴን የምታስተካኪው ብሏል አይደለም? በትክክል። ስለዚህ ይሄኔ ምናምን አትበሉ። ይሄ የተፈጠረ ልጅ የለም። ያው ለስራው የለም እሱ የለም። አይ ነው ህይወት ልጅ ያመጣው ግን እኔ እንደ ራሴ ሀሳብ እዩነቼንን የምታስተካክለው ብዬ ነው ማስበው። በቃ ስትሄድ አልሳካ ሲላት ራሷ ነች ይህንን የምታስተካክለው በእኔ አስተሳሰብ። እንደ ሀሳብ ግን ህውዬ ብታው ኖሮ 2 ዩቲዩብ ሲቃጠልባት አተውም ነበር። በፍቅር ለመምጣት የሰውን አንጀት ለመብላት ራሷ መታ ታሳርቃለች። ውሸት እንደሆነ ትናገራለች፣ ተከፍሏት እንደሆነ ትናገራለች እንጂ ዛሬ አስማ ብላ መጣለች አሉ እኮ። አሁን እኔ እኮ የዛሬውን አለ የምናገረው፣ ግን የምትዘጋለች ብዬ ነው የሚመጣውን የወደፊቱ ነው የምናገረው። እኔ ግን ይመስለኛል አንዴ ህይወትን ላውራ። እኔ ግን ይመስለኛል መጨረሻ ላይ የሚዘጋው በራሴ እይታ ነው። ምን ብላ ነው የምትመጣው? ያበላሸችው ስሙን እሷ እስከሆነ ድረስ ስሙን የምታጸደው በምን ወይ ነው የምመጣው ብዬ ሳስበው ካሜራ ፊት ትመጣና መጀመሪያ ኦዲየንሱን ይቅርታ፣ እኔ ብሩክን የኔ ለማድረግ ፈልጌ ነበረ፣ የኔ ሊሆንልኝ ስላልቻለ ዲኤንኤው ቀይሬው ነው። እኔ ነኝ የቀየርኩበት ያስቀየርኩት የእሱ ነው ብዬ ያሳመንኩት እኔ ነኝ። ስለዚህ ይቅርታ የልጁ የእሱ አይደለም አውቄ ነው ያወናበርኩት ብላ እንደዚህ ብላ አይዲያ ከመጣች የእሱ ስም ይጠራል። ዝም አልልም። ዛራ እዚህ ጋር ትልቅ
አትሳሳቺ። እንደዛ ከተሆነ አሁን ትመጣለች ብዬ ነው የማስበው። ነው እንደዛ ከሆነ አሁንም ብሩክ ስሙ አይጸዳም። ደብቆናል በውስጥ ነው የሚሉት። ሰው እንደዛ ነው የሚያስበው። እንደዛ ሳይሆን እኔ ልጅ